ሃይ ሰላም እንዴት ናችሁ? ይሄ ካነበብኩት የተሰኘው ፕሮግራማችን ነው እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይ ኮሜንት ማድረግ እንዳትረሱ እና ዛሬ የምነግራችሁ ስለ እንግሊዛዊ አንቶኒ በርገር አጭር የህይወት ታሪክ ነው እና እንግሊዛዊ አንቶኒ በርገርስ በ42 ዓመቱ በጭንቅላት ካንሰር ምክንያት በህይወት የሚቆየው ለ1 ዓመት ብቻ እንደሆነ ዶክተሮች ይነግሩታል። በጊዜው በጣም ያዝናል። ይሁን እንጂ ሚስቴ ከሞት በኋላ እንዳትቸገር በማለት በቀረችው ጊዜ ስራ መስራት አለብኝ፣ ለሚስቴ ጥሪት ማስቀመጥ አለብኝ ብሎ ወሰነ እና አንቶኒ በርገርስ ፕሮፌሽናል ደራሲ አልነበረም። ነገር ግን በውስጡ የተዳፈነ የመጻፍ ችሎታ እንደነበረው ያውቅ ነበርና ወረቀቱን ከጽህፈት ማሽኑ ጋር አወዳጅቶ መጻፉን ጀመረ ማለት ነው። እና በሚገርም ሁኔታ በቀረችው 1 ዓመት ውስጥ 5 መጽሐፍቶችን አሰናድቶ ጨረሰ። ይህም ታዋቂ ደራሲ ከኤም ፎስተርስ በህይወቱ ሙሉ ከጻፈው በላይ እሱ በ1 ዓመት ውስጥ የጻፈው ይበልጥ ነበር ማለት ነው። እንዲሁም ከጄዲ ስቲሊንጀርስ የተባለው ደራሲ በህይወት ዘመኑ ከጻፈው መጽሐፍት በላይ በጥፍ ጻፈ ማለት ነው። እና በካንሰር ለመሞት 1 ዓመት ቀረ የተባለው አንቶኒ በርገርስ ይህንን የ1 ዓመት ጊዜ በለንደን ሆስፒታል ውስጥ አሳልፏል። ነገር ግን ከበርካታ የሴሬብራል ምርመራዎች በኋላ ምንም አይነት በሽታ ወይም እጢ አልተገኘበትም እና በዚህ ጊዜ ነበር የሙሉ ጊዜ ጸሐፊ ለመሆን የወሰነው ማለት ነው። እና በኖረበት ቀሪ እድሜው በ76 ዓመቱ ይችን ዓለም እስከተሰናበተበት ጊዜ ድረስ 70 መጽሐፍቶችን ለአንባቢያን አበርክቷል። በተለይ ደግሞ ክሎክ ወርክ ኦሬንጅ በሚል ያሳተመው መጽሐፍ ታላቅ እውቅናን ያስገኘለት ስራ ነበር እና አንቶኒ በርገርስ ለመሞት 1 ዓመት ነው ያለ ባይባልና ሚስቱ ደግሞ እንዳትቸገር ጥሪት አስቀምጬ ልሞት በሚል ሀሳብ ባይነሳ ይህን ያህል ቁጥር ያለው መጽሐፍን ባልጻፈ ነበርና ከዚህ ታሪክ የምንማረው የተሰጠን ዛሬ እንደሆነና አውቀን የተዳፈነውን ችሎታችንን አውጥተን ለሌሎች የብርሃን ችቦ መለኮስ እንዳለብን ወይ ማበርከት እንዳለብን የሚያመለክት የህይወት ታሪክ ነው ማለት ነው።